ተረድታችሁና ምንድነው ማህማት በገባ በሁለተኛው ቀን ስለኔ የሚያስጠላ ቪዲዮ ሰርቶ ነበረ። ከሰማችሁ ማለት ነው። አንቺ ባህልን ቤትሽ ካሳለፍሽ አለፍ ሲል ደግሞ ዳግማ ትንሣኤን ቤትሽ ካሳለፍሽ አለኝ። እኔ ያልገባኝ ነገር ማለት ነው ምን ነው ወንዱም ሴቱም በእኔ መታሰር በጣም አሰብስፋችሁ ጠበቃችሁ። ሴቶቹን እሺ ብዙ ነገር የምናውቀውን ነገር እንዳናወጣባቸው እየተጣጣሩ ነው፣ እየተረጋገጡ ነው እንበል። ወንዱ ምንድን ነህ አንተ? ምንድን ነህ? ኧረ ተው 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 ተው። እኔ ግን ተው እያለሁ እውነቴን ነው። አንተ ደግሞ ምንድን ነህ? ዳግማ ትንሣኤን አታልፍም፣ ትታሰራለች። ጠብቂ። ባህልን ካሳለፈኝ ጥሩ ጋይስ በጣም እያሟረተ ቁጭ ብሎ መነጽሩን ከፍ ዝቅ እያደረገ እኔ እኮ ታስቁኛላችሁ። እና በጣም የሚገርመኝ ነገር ላይክ የኔ መታሰርም በዚህ ደረጃ የምትፈልጉት ማለት የተለየ ነገር አድርጊያለሁ እንዴ? ገና ከዚህ በላይ የማወራው ብዙ ወሬ አለ አይደል? ገና በጣም ብዙ እኮ የማወራው ወሬ አለ። ገና ብዙ ታሪካችሁን አይደል እንደምዘረግፍላችሁ ገና ብዙ እንደ ሚዲያ ላይ እስከመጣች ድረስ ታሪኬን ደብቂልኝ የሚባል ነገር የለም። የኛ ታሪክ ሲሆንስ ስለኛ ሲወራስ ህግ ይፈቅዳል። ለእናንተ ሲሆን አይፈቅድም። አላህ ቤተሰብ ከባድ ነው። ኤንዌይስ ወደ ዋናው ፖይንት ልምጣና ልንገራችሁ። እንግዲህ እነ አዶናይ እና ጃኒ በድጋሚ ደስ በሚል ፕሮግራም ተገናኝተዋል። ራታቸውን በልተዋል። የራት ፕሮግራም ተዘጋጅቷል። ግን ማለት ነው ጋይስ ምን ታዘባችሁ? እስኪ ኮመንት አድርጉ። ምን ታዘባችሁ? የዲነር ፕሮግራማቸው ላይ ምን ታዘባችሁ? ጋይስ ምን ታዘባችሁ? እስኪ ንገሩኝ። ምንም ቤላ ዮሴፍ የእናትሽ ህይወት ነው። እሱ የእናትሽ ህይወት ነው። ብሎክ አድርጌታለሁ። ውይ ደግሞ በዚህ አይደለም ብሎክ የሚደረገው። ቆይ በዛኛው አካውንት ነው። አንዴ በሊያሾው ልግባ ጋይስ። ይሄ ሊያሾው አይደለም። እሺ ሊያሾው ቆይ የታለች ቤላ የምትባይ የታለች ነው? ቀድሞውኑ ህይወት ያለው ሰው ሚዲያ ላይ መጥቶ አይጣድም። ማሬ ልንገርሽ ብዬ ነው። ህይወቱን የሚመራ ሰው የተከበረ ህይወት ያለው ሰው ትዳሩን፣ ማንነቱን፣ ምንነቱን እዚህ ወጨበሬ ለሆነ ህዝብ አሳልፎ አይሰጥም ሚዲያ ላይ። ይሄንን ማወቅ አለብሽ የኔ ፍቅር። ይሄንን ሁልሽም ማወቅ አለባችሁ። እሺ አሁን ወደ ዋናችን እንገባለን። እንግዲህ ጋይስ ትላንትና እንዳያችሁት ከሆነ ትላንትና ነው ከትላንት ወዲያ በነገራችን ላይ ያው አዶናይ ደስ የሚል ነገር አለ። እንደው እውነት እንነጋገር ከተባለ አዶናይ በአካልም እንደዚህ ነው። ሰውን በጣም ሪስፔክት ያደርጋል። በጣም ነው አቦ ማንሽ ዊንኪ ምናምን የምትባይ ብሎክ አንቺ ራስሽ ብሎክ አድርግሻለሁ። ማንሽ ዊንኪ ማንሽ ስምሽ ዊንኪ ምናምን ምንድነው? ተይ የምትይኝ የኔ ፍቅር እንዴ? ቀልድ ነው ጨዋታ ያልሽው እንዴ? ቀልድ ነው ጨዋታ ያዛችሁት? ስራ መስሎኝ ያዝኩት። እንዴ ተይ ምናምን ትላለች። ምን ማለት ነው ተይ? ከዛም ልንገራችሁ ጋይስ በጣም ይሄ ቶቶት ነው መሰለኝ የባህል ቤት ተሰብስበው ምናምን ተገኙ እና ቪዲዮውን ካያችሁት ማለት ነው አያችሁታ። ከዛም በጣም የገረመኝ ነገር ይሄንን ሜሴጅ መልክላት ለጃኒ ነው። አዶናይ በጣም ሪስፔክት አለው ምናምን ደስ ይላል። በጣም ደስ ይል ነበረ ሲያደርግ የነበረው ነገር በጣም ጌታን። ይሄ በአካልም ስታገኙት ላይክ እንደዚህ ነው አዶናይ። በነገራችን ላይ እንደዚህ በአካልም ስታገኙት እንደዚህ አይነት ነገር አለበት። በቃ
ይሄ ሽቁጥቁጥ ማለት ነገር አለበት። እውነት ነው የምነግራችሁ። ትናንትና ሄለን ስታወራው ነበረ። በነገራችን ላይ ሄለን ስትናገረው ነበረ። እኔም ተጨማሪ ነው የምነግረው። ለወደፊት ለጃኒ መልእክት ልላክልሽ። እዚህ ሚዲያ ላይ ስለተደነቅሽ ስለተወራ አይደለም፣ ስለተባልሽም አይደለም። በነገራችን ላይ ጃኒ የምሬ ነው። ምናልባት ለቤተሰቦችሽ ምንም ነገር ልታደርጊ ትችያለሽ፣ እያደረግሽም ሊሆን ይችላል። ፐብሊክ ሚዲያ ላይ ግን ሚዲያ ላይ ስታመጪ ከምንም በላይ መጠንቀቅ ያለብሽ አንደኛ ነገር ቤተሰቦችን ወደ ሚዲያ ካመጣሽ በጣም መጠንቀቅ አለብሽ። አንደኛ ነገር የቤተሰቦች ቪዲዮ ሚዲያ ላይ ይቀራል። ይሄ ምክር ነው። በነገራችን ላይ ይሄ ምክር ነው። ቪዲዮዎችሽ የቤተሰቦችሽ ቪዲዮ ሚዲያ ላይ ይቀራል። ትንሽዬ እንከን ትንሽዬ ስህተት ከተገኘበት ወዳጅ እንዳለሽ ሁሉ ጥላት አለሽ። ጥላቶችሽ ሲያሸማቅቁሽና ሲያናድዱሽ ነው የሚገኙት። ይሄንን ማወቅ አለብሽ። ይሄንን ላንቺ አልነግርሽም። የምሬን ነው። ይሄንን ላንቺ አልነግርሽም። ስለዚህ እናትሽን ያህል አባትሽን ያህል ወደ ሚዲያ ካሜራ ፊት ስታመጪ እንደው አተሽ አይደለም አንሰሽም አይደለም። በጣም እርግጠኛ ነኝ ሌዚ ሆነሽ ካልሆነ በስተቀር ምንም ሳይመስልሽ ቀርቶ ካልሆነ በስተቀር ብሩንም አተሽው አይደለም ምናምን። ምናልባት ሀሳቡ ላይኖርሽ ይችላል እንደዚህ አይነት ነገር፣ ግን አሁን እኛ እየሰጠንሽ ነው። እንግዲህ ሊያሾ ትጠላታለች ወይ ደግሞ ሊያሾ ትመቀኛለች የሚሉት ያንቺ እዚህ ተላላኪዎች ሊሆኑ ይችላሉ። ግን ከማንም በፊት ላንቺ ፊት የቆምኩት እኔ እንደነበርኩ ማወቅ አለብሽ። ስለዚህም አንዳንድ ጥሩ ነገር ስትሰሪ ጥሩ ነገር እንልሻለን፣ መጥፎ ነገር ስትሰሪ መጥፎ ነገር እንልሻለን። የቤተሰቦችሽ ቪዲዮ ወደ ካሜራ እንዲታዩ ፈቅደሽ ምናልባት አንቺ ሳታቂ ሰርፕራይዝ ተደርጎ እንኳን ከሆነ ሰርፕራይዝ ያደረጋቸው ሰዎች እናትና አባትሽን ማዘነጥ ለምን አቃታቸው? አንቺ ደግሞ ከሆንሽ ይዘሻቸው የመጣሽው ማለት ሌላውን ተይው። አርቲፊሻል ነገር እኮ አንገት አይጠፋም። ዝንጥ ጸጉሯን አንቺ የምትቀያየሩን ሂማኔር እኮ ወደኋላ በሹሩባ አሰርተሽ ማምጣት ትችያለሽ። ዝንጥ አድርገሽ ሻሻቸውን አስረው ነጠላቸውን ለብሰው አንቺ እንደዚህ ብቅጥቅጥ ብለሽ ተከፋፍተሽ ፏ ብለሽ መተሽ ካሜራ ፊት ዱቅ ብለሽ እናትሽን እንደዛ አድርገሽ ስታሳይ የትኛው ሰው ነው? ደጋፊሽ ብቻ ነው እኮ ያ ትክክል ምናምን የሚልሽ እኮ ዋው ሲያምሩ የሚልሽ። ያንቺን ትንሽ ነገር የሚፈልግብሽ ሰው ግን በሞራልሽ እንደሚሄድ ሳታስሪ ቀርተሽ ነው። ሳታስሪ ቀርተሽ ነው ጃኒ። የምሬን እኮ ነው። ለምን እንደዚህ ይሆናል? በጣም ቀላል ነው። አንቺ ባታደርጊ አዘሽ ማስደረግ ትችያለሽ። አንቺ ፀጉርሽን ስትሰሪ ቤትሽ የምትጠሪያቸው ፀጉር ሰሪዎች አልነበሩ እንዴ? ቤትሽ ጠርተሽ ፀጉር ትሰሪ አልነበረ እንዴ? ከእናት በላይ ምን አለ? አድናቆት ስለበዛና መወደድ ስለበዛ ቤተሰቦችን ላይክ በቃ ያደረግሽው ነገር ተብሎ ከበር ተደርጎ የሚተው ነው የሚመስልሽ? እኛ ስናይ ማናወራ ይመስልሻል? በደጋፊዎች ስለታጀብሽ ያልሆነ ነገር ስናይ ማናውቅስሽ ይመስልሻል? ምን ነው እናቴ በኖረችና እንደው እንዴት አባቴ ሽቅጥቅጥቅጥ አድርጌ ባመጣኋት ካሜራ ፊት ጋይስ፣ እንዴት ድምቅምቅ እንደው አላወጣትም ብትኖር ካሜራ አልጠቀምም እሷ ብትኖር እርግጠኛ ነኝ። ግን እናቴ የኔ እናቴ ኑራ ጋይስ እንዴ አንድ አይነት ሀበሻ ቀሚሴን አድርጌ ይኸውላችሁ ጋይስ፣ እንደ ወርቅ ባይኖረኝ ራሱ አርቲፊሻሉን ወርቅ ገዝቼ አንድ ላይ ገጭ አድርጌ አቤት ጋይስ ፉክክር ነበር የሚይዘው ከአዶናይ እናት ጋር እንደው እኔ ብሆን እናቴ ትሙት እኔ ብሆን ፉክክር ነው የሚይዘው። ቆንጆ አድርጊያት ሜካፕ አይቀራትም ሳሰራት ሜካፓን አሰርቻት ፏ አድርጊያት የማን እናት የሊያ እናት እኮ ናት እንዲባል ማለት ነው። ሻሻቸውን ከዛስ አክስትሽ ልጅ ቶቶት ሰራተኛ ቤት የለሽም ጃኒ? አላላ 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 በጣም እኮ ያናድዳል። አንድ በጣም ተወዳጅ ናት፣ በጣም ገንዘብ ትሰራለች፣ በጣም የሚወዳት ሰው አለ፣ ለቤተሰቦቿ ከፍ ዝቅ የምትል ልጅ ናት እየተባልሽ የምትደነቂ ልጅ በዚህ ደረጃ አይን ላይ ካሜራ ላይ ሲመጣ የሚታይ ነገር ማስተካከል እንዴት አቃተሽ? እንዴት አቃተሽ ጃኒ? ለእናቴ ነው የምኖረው ቤተሰቤን አስተዳድራለሁ እንደዚህ ትይለ እንዴ? ታዲያ እናትሽን ለካሜራ ስትፈቅጂላት ፏ ማድረግ ለምን አቃተሽ?
አየሽ፣ አድናቂዎችሽ የኛ ቢራቢሮ የሚሉሽ ሰዎች ወዳጆችሽ በጣም ስለበዙ ቤተሰቦችን ምን ማስተካከል እንዳለብሽ እየተዘነጋሽ ነው። ካሜራ ላይ ሲመጣ ምን ማሳየት እንዳለብሽ እየረሳሽ ነው። ጥሩ አይደለም። እሺ፣ ምናልባት እኔ የምመክርሽ ያየሁትን ነው እና ደግሞ በግልጽ ነው የምነግርሽ። ምን አገባሽ ልትይኝ ትቻለሽ። እንዴት አያገባኝም? ሚዲያ ላይ ያየሁትን እንዴት አልናገርም? የሚዲያ ስት አይደለሽ እንዴ? ይህንን አስተያየት ትሻለሁ